ኤርሚ ሰላም ሰላም ነው። እንዴት እግዚአብሔር ይመስገን። ነሽ? ባንዴ ለማውራሽ ነበር። ስድብ ያ ሁሉ እኔ ላይ እንደዛ እየፈረድክብኝ ለኔ መጥፎ አመለካከት እንዳለ ነበር ማውቀው። እኔ ዛሬ ላይ ምን ተቀይሮ ዛሬ ላይ ምን መጥቶ ነው? እሺ እጄ ልቀቀኝ። ስነ ስርዓት ቆመህ ማውራት ትችላለህ። አንድም ጎኑን ከሩታ ጎንም ከማንም ጎን ሁን። እኔን በጣም ብዙ ነገር እያልከኝ ነበር። ገባህ? ከዛ አንፃር ነው እኔ እየተቀበልሽኝ ያለው። ግን እኔ ፍቅሬን ስነግርሽ የእውነት ነው፣ ፍቅሬ የእውነት ነው። ይሄው እኔ ምን ላድርግልሽ? ይሄው እሺ እጄ ልቀቀኝ። ስነ ስርዓት ቆመህ ማውራት ትችላለህ። ከተኛ ስትጎጂ ማየት አልፈልግም። ያ ነገር ያሳስበኛል። እሺ ለማንኛውም የእውነት ነው ፍቅሬን እያልኩሽ እኮ ነው ኤርሚ። ለምንድን ነው የማትረጂኝ? እዩ ሰማያለህ? የማትረጂኝ እኔ የትም አላውቅም። በእኔ በኩል ብትሆን ምንድን ነበር የምታስበው እንዴ? አንደኛ እኔ በጣም የማፈቅረው ሰው አለ። በተቀበል ይችላል። ጥሩ አመለካከት ነው ያለኝ። የምር ኤርሚ ጥሩ አመለካከት አለ። ከልቤ ነው እየነገርኩሽ ያለሁት። እንዴት ሳድርጌ የሆዴን ላሳይሽ፣ ምን ቃል ተናግሬስ ውስጤን ልግለጽልሽ፣ ጨነቀኝ ጠበበ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ ሰላም፣ ሁሉ አማን። ዛሬ እንግዲህ ቤተሰብ ከሌላው ቀን በተለየ ደስተኛ ሆኜ ነው የመጣሁት። ደስታዬ ደግሞ ለምን ሆነ? ምንድነው ደስታ? ምንድነው? ምን ተገኘ ልትሉኝ ትችላላችሁ። አሁን አልነግራችሁም። እና ቤተሰብ ዛሬ ከባድ ሰው ላገኘ ነው። እስካሁን ስጥር ነበር ነገሮች እንዳይሳኩ እና አቤል እነ ብሩክ እንዳለ በቃ ሰንበዲ ሄርሜላን እንዳላገኘ ሲጥር የነበረበት ነገር ላይ ነበርን። ሄርሜላ ዛሬ አብርሃም ጋር ልትመጣ እንደሆነ ሰማውና ዛሬ መንገድ ላይ ላገኛት ፈለኩ። እኔ ሄርሜላ ማግኘት መፈልግ የነበረው ፕሮግራም አዘጋጅቼ ኬክ አስደፍቼ ወይን አስቀርቤ አበባ ጎዝጉዤ በቃ በሚገርም ሰርፕራይዝ ነበር ማግኘት ፈልገው። ግን ያ ነገር እንዲሳካልኝ ፈቃደኛ ያልሆኑ ሰዎች አሉ። ምክንያቱም እኔን ስለማያምኑኝና ለሄርሜላ ጥሩ ልጅ አይደለም፣ ሄርሜላን ሊጎዳት ይችላል፣ ሄርሜላ ላይ ያሰበው ተንኮል አለ ብለው ስለሚያስቡ ነው። እኔ ግን ለሄርሚ አንዳችም ነገር ተንኮል አላሰብኩም። እውነተኛና ጥሩ ልጅ መሆኗን ስላወቁ ነው ሄርሜላን ማግኘት የፈለኩትና ከሷ ጋር ጥሩ ጓደኛሞች፣ ጥሩ ላይፍ እድሉ ሰጣኝ ደግሞ እሷን የምክስበት ከሷ ጋር ጥሩ ነገሮች እያሳለፍኩ መልካም ሰው መሆኔን የምታውቅበትን ነገር ለመፍጠር ነው እየጣርኩ ያለሁትና ዛሬ ሄርሜላ ጋር ሊሄድ ነውና እቤት ነች። ከቤት የምትወጣበትን ሰዓት አጣርቻለሁ። በጣም ይሄንን ስነግራችሁ ብዙ ነገር ብዙ ለፍቻለሁ። ብዙ ውጣ ወረዶችን አይቻለሁ እሷን ለማግኘት። ምክንያቱም እኔ እንዳላገኛት ብዙ ነገሮች ይሰራል አይደለም። ይሄን የእሷን 50 ሺህ እንኳን እኔ ብቻዬን ላከብርላት እችል ነበር። ግን እዛ ፕሮግራም ላይ ማልጠራበት ነገር የተፈጠረበት ነገር አለ። ምክንያቱም አያምኑኝም እና አቤል እኔን ሊያምኑኝ አይችሉም። እና እኔ ግን ለሄርሚ ትክክለኛ ለሷ የማስብላት እና ጥሩ ሰው መሆኔን አሳይቼ ለና አቤል ማሳየት እፈልጋለሁ። እና ሄርሜላ ያው ምናልባት ላታናግረኝ ትችላለች። ከዚህ በፊት ብዙ ነገር ስላደረኩ ብዙ ነገር ስላልኳት፣ ግን ያንን ነገር ሁሉ ረስታ ያንን ነገር ሁሉ መልካምነቷ ጥሩነቷን ስለታየኝ ያደረኩባት ነገር እያብሰለሰለኝ አሁን ላይ ፍቅር ውስጥ እንደገባው እንድትረዳኝ ብቻ ነው የምፈልገው። ሰው አለ አይደል? አንዳንዴ መጥፎ ነገር ማጠብቀው ሰው አለ፣ በጣም የምጠላው ሰው አለ። ግን ስትቀርበው ጥሩነቱን ሲያሳይ የበለጠ ያን ሰው የመውደድ ምክንያቱም ከጸብ በኋላ ከጥላቻ በኋላ ያለ ፍቅር እኔ የምነግራችሁ በጣም ከባድ ነው እና ብዙ ጊዜ ይሰማኛል ሄርሜላ ላይ ባደረኳቸው ነገሮች፣ ሄርሜላ ላይ በፈጸምኳቸው ነገሮች በጣም ብዙ ጊዜ ይሰማኛል። ብቻ ያንን ነገር ለሄርሚዬ አስረድቻት የምትረዳኝ አይመስለኝም፣ ግን እጥራለሁ። ምክንያቱም ጥፋተኛ እኔ ስለነበርኩ ያንን ነገር በተደጋጋሚ እሞክራለሁ እስከ መጨረሻው ድረስ ሄርሜላ ከኔ ጋር ጥሩ ግንኙነት እስኪኖራት ድረስ ማለት ነው። ያንን ከማድረግ ደግሞ ወደኋላ አይደለም። የምር ፍቅር እውር ነው የሚባለው። እኔ በጭፍኑ ነው የሚሄደው ማለት ነው እሷ ጋር። ምክንያቱም ግዴታ እኔ በሰላማዊ መንገድ ልታገኘኝ አልቻለችም።
ስለዚህ ዛሬ ያማንም በሌለበት ብቻዋን ላገኛት ነው። ሰፈሯ እየሄድኩ ነው። ከዛ በፊት ለእናንተ ላሳውቃችሁ ብዬ ነው ካሜራ ይዤ ነው የሚሄደው። ያለውን ነገር እስቲ እናንተም ዱአ አድርጉልኝ። ያንን ነገር ተቀበላና በስነ ስርዓት አውርታኝ ጥሩ ጊዜዎች አሳልፈን ምሳት በልተን ተገባብዘን በቃ ጥሩ ጊዜ አውርተን ሀሳባችንን ተለዋውጠን ብዙ የምነግራት ነገር አለ። እኔ እንድትረዳኝ የምፈልገው ነገር አለ። ያንን ነገር ለማድረግ ዛሬ ወርቄ ተነስቻለሁ እና ሳካል እንደምትሉ ተስፋ አደርጋለሁ። ቤተሰቦቼ አሁን ወደ ሰፈሯ ላይ ነው። ከዛ በፊት እዚህ ጋር ሆኜ አንዳንድ ሀሳቦችን ልንገራችሁ ብዬ ነው። የኛ ቤተሰብ ማለት ያው ዘመድ ነን። በአንድ ሀገርም ባንሆን በካሜራ በዩቲዩብ የተዋወቅን ቤተሰቦቻችን ነን። ልክ እንደ ቤተሰቦቻችን የምናያችሁ ናችሁና የኔ ህይወት ስለሚያሳስባችሁ እኔም የእናንተ ህይወት ስለሚያሳስበኝ ላሳያችሁ ብዬ ነው። መልካም ድል እንደሚገጥመኝ ተስፋ አደርጋለሁ። ምክንያቱም እኔ መጥፎ ሰው ስላልሆንኩ ማለት ነው። ብዙ ጊዜ ጥሩ ነገሮች ይገጥመኛል መጥፎ ነገር ስለማላደርግ ማለት ነው። እና ይሄኛው ግን እየፈራው ነው። ምናልባት ፍቅር ስለሆነ ሊሆን ይችላል። እስኪ አበረታቱኝ ማለት ጸልዩልኝ ብቻ። ይሄን ነው የምነግራችሁ። አሁን ሄርሜላ ጋር እንሄዳለን ሙሉ ለሙሉ እና እንደ ያው ኤርሚን እየጠበቅኳት ነው። ዛሬ አብርሃም ጋር እንደምትሄድ አውቄያለሁ። ዛሬ የተሰማኝን ስሜት በሙሉ እያንዳንዱን ነገር እነግራታለሁ። ኤርሚ ሰላም ሰላም ነው። እግዚአብሔር ይመስገን። እንደምትሽሽ ባንዴ ለማወራሽ ነገር አለ። አንቺ ነው። እሺ ደህና ነሽ? እግዚአብሔር ይመስገን አለን። አቤት ረበሽ? አዎ ሱቅ ልወጣ ብዬ። ወዴት ይሽ? ሱቅ አብረን እንሂድ። ኧረ አያስፈልግም አያስፈልግም። አይ ብቻሽን ከምትሄጂ? አይ ብቻዬን እሄዳለሁ። አይ አንቺን ለማግኘት ኤርሚ አንድ ነገር ላወራሽ ነበር። በጣም እየፈለኩ ነበር። መቼ? አሁን? አዎ እኔን ፈልገህ ካለሽ ማለት ነው። ታወራኝ እኔን ፈልገው? እሺ አውራኝ። አውራኝ። እሺ ማለት አይ ብዙ ጊዜ ላገኘሽ ፈልጌ ነበረ። አንቺ እንዳላገኘሽ በጣም ብዙ ሰዎች እያደረጉኝ ነበረ እና ዛሬም ተሳካልኝና አገኘሽ። እሺ ግን እኔ ነው እየጠበከኝ ነበር። እኔ እኮ ሱቅ ነው ድንገት አንድ የወጣሁት እኮ እየጠበኩሽ ነበር እንደምትወጪ። ብዙ ጊዜ እኮ ቴክስት ልኬልሻለሁ። ስልክሽን ስደውል ስልክ አታነሺም። ለምንድን ነው? ማንሳት ስላልፈለኩኝ። ማንሳት ስላልፈለኩኝ። አንዳንዱ ደግሞ አላየሁትም ነበር። ኦኬ ለዛ ነው የማትመልሽልኝ? አዎ እና አይበቃም ግን ምኑ ማለት አሁን ያንቺ መጎዳት ማለት በጣም እያሳዘንሽኝ ያለሽው ከአብርሃም ጋር እንደዚህ የምትሆኚው ነገር በአጠቃላይ ማለት ነው። ከማይፈልግሽ ሰው ጋር ራስሽን እንደዚህ እስከ መጉዳት ድረስ ለምን ደርሻለሽ? ይሄንን መነግርሽ ስለማሰብሽ እንግዲህ እኔ ልቤን ምንም ማድረግ አልችልም። ብቻ አሁን ልትመክረኝ ነው ሐሳብህ? ካልኩ አረ ልመክርሽ ሳይሆን መጀመሪያ ያንን ነገር ልጠይቅሽ እና ስለሱ ጉዳይ እንኳን ላወራ አይደለም ዛሬ የመጣው ስለራሴ ጉዳይ ነው ማወራሽ። እሺ ማለት እስከዛሬ ብዙ ነገር ተናግሬሻለሁ፣ ብዙ አስከፍቼሻለሁ። ግን ያንቺ መልካምነትና ጥሩነት አሁን ላይ ወጥቷል። ያ ነገር ደግሞ ሲገባኝ በጣም ራሴን ህሊናዬን እየወቀሰኝ ያለ ነገር አለ እና በጣም እስከዛሬ ላደረኩት ነገር ይቅርታ። ያው በእርግጠኝነት ያደረኳቸው ነገር ታውቂያቸዋለሽ አይደል? ይቅርታ እና ዛሬ በአጋጣሚ እንደዚህ ባላገኝሽ ደስ ይለኝ ነበር። በትልቅ ፕሮግራም በትልቅ ነገር ተርቺሽ ላናግርሽ ነበር የምፈልገው። ለነገርሽ የምፈልገው ነገር ቢኖር ፊርሚ እኔ ፍቅር ይዞኛል ካንቺ ጋር። የምርክ ነው? እንዴት ይቀልዳል? በእንደዚህ አይነት ነገር ይቀልዳል? አልገባኝም። ማለት ፍቅር እንደያዘክ አንደኛ ሱቅ ልወጣ ነው አይደል እንዴ? ማለት አስበህበት ነው የመጣኸው? እኔ ጋር ነው ግን ሀሳብክ ለመምጣቱ የሚያሰብከው? አዎ ስጠብቅሽ ነበር በጣም ብዙ ቀን አንቺ እንዳላገኝሽ እና አቤል እያደረጉኝ ነበር። ስድብ ያ ሁሉ እኔ ላይ እንደዛ እየፈረድክብኝ ለኔ መጥፎ አመለካከት እንዳለ ነበር ማውቀው። እኔ ዛሬ ላይ ምን ተቀይሮ ዛሬ ላይ ምን መጥቶ ነው እኔን አፈቅርሻለሁ ለማለት እንትን ያልከው? ያው ይሄን ነገር ባታስቢ አይፈረድብሽም ግን ማለት ነው
አውቃለሁ ተናግሬሻለሁ እኮ አልኩሽ መጀመሪያ ላይ ሶሪ የሚያልኩሽ ለዛ ነው ተናግሬሻለሁ። ግን ያንን ነገር ስናገርሽ የነበረው ያንቺን ጥሩነት ስላላየሁ ስለነበረ ነው። እና ከዛ በኋላ ነገሮችን አጣራው ብዙ ጓደኞችሽን ምናምን ብዙ ቦታ ሄጃለሁ ሳጣራ መልካም ሰው እንደሆንሽ ታወቅኩ። እና ለአብርሃምም ጥሩ አስበሽና መልካም ሰው ሆነሽ እንደሆነ የቀረብሽው አውቃለሁ። እና በዛ ላይ ያ ነገር ወደ ፍቅር እንደሚቀየርም አውቅ ነበር ያንቺ ነገር ማለት ነው። ግን አሁን እሱ ባለትዳር ነው። ላደረግሽላት በቃ ለአብርሃም ያደረግሽለት ነገር በሙሉ አውቃለሁ። ያንቺ መልካምነት በሙሉ እንትን ብያለሁና ኤርሚ ከቻልሽ ተረጅኝና ጊዜ ስጪኝ። አብሬሽ መሆን እፈልጋለሁ። አብሬሽ ካንቺ ጋር ብዙ ነገሮችን ማሳለፍ እፈልጋለሁ። በቃ ህይወትሽ ላይ የሆነ ብታስገቢኝ ደስ ይለኛል። ማለት የፍቅር ጥያቄኝ ተቀበይኝ ማለት አይደለም። ባንዴ እንድትቀበይኝም ጓጉቼም አልመጣሁም ተቀበይኛለሽ ብዬ ማለት ነው። ግን አቅርቢኝና ቢያንስ ጓደኛሽ ልሆንሽ። እዩ ነው ስምክ አይደል? አዎ። አንድ ቀን ነው እኔ በአካል ማቀቅ ያው ፕሮግራሙ የተዘጋጀ ጊዜ ማለት ነው። የዛን ቀን ያው የአብርሃም ጓደኞች ናችሁ ብዙ ስለነበራችሁ አስተውያችሁ አላውቅም። ቀስ በቀስ ነው የዛን ቀን ፕሮግራም ላይ እንኳን የነበራችሁትን በደንብ አላውቃችሁምና በዛ ልክ እንደዛ ለኔ መጥፎ አመለካከት የነበረክ ሰውዬ ዛሬ ላይ አሁንም ያ ስሜት ለዛ ስሜት ይቅርታ ምናምን ላልከኝ ምንም ችግር የለው ማለት ሁሉም ሰው ሲገባው የሚያደርገው ነገር ነው። ሁሉም ሰው ሲገባው የሰው ነገር ሲረዳ የሚፈጠር ነገር ነው። ይሄ ችግር የለውም። ግን ደግሞ ፍቅሬን ተቀበይኝ ወዲያው እንደዚህ ፍቅር ውስጥ መግባት መች ቀርበኸኝ መች ተላምደኸኝ እንዴት ሰው ዝም ብለክ እንዲያይተው ብቻ መች ሳብረን ረጅም ሰዓት ቁጭ ብለን ተግባብተን ነው ማለት በምን መንገድ እንድረዳው ፈለክ? በፍጹም ቢያንስ አብሬክ ውዬ ቢሆን ለምጄሻለሁ ብዙ ነገር ማድረግ ትችላለህ። ጥሩ ሰው ነሽ እንኳን ለማለት ድርጊቶቼን ሶሻል ሚዲያ ላይ ከማየት ውጪ እኔ እናንተ የተገናኘንበት ነገር የለም ማለት በምን ቅስፈት ነው እኔ ልታፈቅረኝ የቻልከው? እኔ ሶሻል ሚዲያ ላይ የማየውን ሰው እንዴት ላፈቅረው እችላለሁ ሳልቀርበው ምናምን ማለት ነው ሳንገናኝ ምናምን። ልብህን ግን በደንብ አዳምጠው። ያንን ነገር እኮ ነገርኩሽ እኮ ሄርሚ፣ ለማፍቀር ብዙ ጊዜ መላመድ ወይም በጣም ብዙ መጠባበቅ እኮ አያስፈልግም። መልካምነት እኔ ይኸውልሽ እየነገርኩሽ ያለሁት ነገር ከዛ በፊት አንቺ ላይ ያደረኩት በደል እና መጥፎ ነገር ያንን ነገር እንዳልሆንሽ ሳቅ ስሜቴ ተቀየረ። ራሴን በቃ ስላንቺ ማሰብ ጀመርኩ። መጀመሪያ እኮ ፍቅር የሚመጣው ከማሰብ ነው አይደል? ያንን ሰው ከመፈለግ ነው አይደል? እንደማታምኚኝ አውቃለሁ። ወደ ፍጹም ላምንክ አልችልም። ግን የምሬን ነው የእውነቴን ነው እየነገርኩሽ ያለሁት። እሺ እመኚኝ አትመኚኝ ችግር የለውም። ግን አብሬሽ ጓደኛሽ ነው ፈልጋለሁ ማለት አብሬሽ ነው ፈልጋለሁ። ካጠገብሽ ሆኜ ብዙ ነገሮችን አብረን ሆነን ማግዝሽም ነገሮች ካሉ እንደ ጓደኛ ብዙ ነገር እንድናሳልፍ እፈልጋለሁ። ማለት በቃ ቤስት ፍሬንድ መሆን ይቻላል። ኖርማል ነው። ልክ አንቺና አብርሃም መጀመሪያ እንደነበራችሁት ማለት ነው። እሺ ማለት እዩ እኔ ቤስት ፍሬንድነቱንም ሆነ ጓደኝነቱንም ሆነ ያን ሀሳብ ማሰብክ ኃጢያት ነው ብዬ እንትን አይደለም። ምክንያቱም በራሴም ነገር ስለምረዳው ማለት ነው። እኔ ሰው አፍቅሬ ስለማቅ ለምን አፈቀርከኝ በዚህ ቅጽበት ምናምን ነገርም አልልክም። የውስጥን አንተ ነው የምታውቀው። ግን ደግሞ ይሄን ነገር እኔ መቀበል ማልችልበት በጣም በቂ ምክንያት አለኝ። በጣም ለምን ከዚህ በፊት ስናገር ስለነበር ውስጥ ላይ ያስታውቅ ነበረ። በቃ እያየሁክ ነበረ። በመቅጽፈት ደግሞ በዚህ ልክ ልታፈቅረኝ የቻልክበትን ነገር አላውቅም። ግን ደግሞ እንዳልኩ ነው የሆነ ዛሬ ላይ ያፈቅርሻለሁ ብለክ ስለመጣግ ላንቺ ስሜት አለኝ እያልከኝ አንተና ለመረዳትና ላንተ ልገፋክ አልፈልግም። ምክንያቱም አይቼዋለሁ መገፋት እንዴት እንደሚደብር እንዴት እንደሚያስጨንቅ እንደገና ደግሞ የሆነ ማግኘት የማልችለውን ሰው ማፍቀር እንዴት እንደሚከብድ አውቃለሁ። ግን ደግሞ ይሄ ስሜት እውነት እኔ የተሰማኝን ስሜት እየተሰማህ ከሆነ አላውቅም፣ ምን ማድረግ እንዳለብኝ አላውቅም። ግን ደግሞ ይሄንን ጥያቄ ወይም ደግሞ ይሄንን ሀሳብ እንዳልቀበል የሚያደርገኝ ደግሞ ከዚህ በፊት እያደረግከው የነበረው ነገር አንድ ቀን ብቻ ነው ፕሮግራም ላይ የተገናኘ ነው። ሰው ልጅ አይለወጥም እንዴ? ሰው ልጅ ይለወጣል። እኔ እዛ ቀን ፕሮግራሙ ላይ ስመጣ ፕሮግራሙ ምን እንደሆነ አላውቅም። ግን ከዛ በኋላ አንዳንድ ነገሮች ያናደዱኝ ነበር፣ አንቺ የምታረጋቸው ነገሮች ማለት ነው እንጂ ላንቺ መጥፎ ሰው ሊሆን ይችላል በዚህ ናክል ደረጃ ማለት ነው። ሰው ደግሞ ሁልጊዜ አንድ አይነት ሰው ይለወጣል፣ ያጠፋል።
ባህሪውም እንደዛው ይቀየራል እና ያ የድሮ ዩኤል አይደለም የምታውቂኝ አንቺ ስናገርሽ የነበረው ዩኤል አይደለም። ያው በትስና አይደል እንደ ቆሜ እያወራሁሽ ያለሁት ድሮ እኮ በድሮ እንትን ቢሆን ኖሮ እኔ እኮ አንቺን መፈልግሽ የነበረው ለጸብ ነበር። እንዲም ቆሜም አላወራሽም ነበር። እንደዛ ነበር ማቀው እኔም እንደዛ ነው ማቀው። በዛ ማለት ስለማቀው ቢያንስ ሊሆነ እኔ ጥሩ አመለካከት ኖሮክ ቢሆን ኖሮ ተቀበል ይችላል። ጥሩ አመለካከት ነው ያለኝ የምር የሚል ጥሩ አመለካከት አለ። ከልቤ ነው እየነገርኩሽ ያለሁት። እሺ ግን እኔ ደግሞ ምንም ማድረግ አልችልም። ምክንያቱም እኔም የማፈቅረው ሰው አለ። እሺ የምታፈቅሪው ሰው አለ አውቃለሁ። ግን የማያፈቅርሽን ሰው እያፈቅርሽ እየተጎዳሽ ማየት አልፈልግም። የራስሽ የሆነ የማያፈቅርህን ሰው ቀርበክ እኔ ሳላፈቅርክ እሺ አይደለም እኔ ተይው እኔ መጎዳት ተይውና ማለት ነው አብሬሽ ሆኜ ማለት በቃ ከጎንሽ ሆኜ ታግዝሽ ይፈልጋል። በጣም እየተጎዳሽ ነው ያለሽ። ያንን ብቻ እንድናረግ ፈቃደኛ ነኝ። ጃይፍ ለምን ልቀበለው እንዳልቻልኩ አላውቅም። ግን ለምን ልቀበለው እንዳልቻልኩ አላውቅም። ግን እንጃ ብቻ እኔ ደግሞ ሞር አንተ ለኔ ከምታስፈልገው በላይ ሌላ ሰው ነው ለኔ የሚያስፈልገኝና አንተ መኖርክ ለኔ ምንም የሚጠቅመኝ ነገር የለም። ምንም የሚጎዳኝም ነገር የለም። ማለት ከዚህ በፊትም በምታደርገው ነገር ሊሆን ይችላል አላውቅም። ደግሞ ለኔ የሚያስፈልገኝ ሰው ሌላ ነው። እድሉን ስጪኝና የኔን ጥሩነት ላሳይሽ። ማለት እድሉን ስጪኝ፣ ጊዜ ስጪኝ፣ ጥሩነቴን ላሳይሽና የዛ ሰዓት አይተሽኝ የምርም እኔ ባህሪ ያልተቀየረ ሰው ከሆንኩ የዛ ሰዓት እኮ መራረቅ እንችላለን። የሰው ልጅ እኮ እንደዚህ እያየሽው ማወቅ ይቻላል። አይ እንደዛ አይደለም እኮ እዩ፣ ጥሩነትህ ምናምን ነገር አይደለም። እኔ ጥሩ ሰው ነክ መጥፎ ሰው ነክ አላልኩም። ያለን አመለካከት ነው ከዚህ በፊትም እያሳየኝ ገባኝ። ያን አመለካከት አሁን ላይ እንደሌለኝ በምን ላሳይሽ? ቅረቢኝና እይኝ፣ እድሉን ስጪኝ በቃ። እኔ በዚህ ሰዓት ጥሩ ሰው አያስፈልገኝም እያልኩ ነው። ምናልባት ለኔ መጎዳቴን አሳስቦ ምናምን ከሆነ እየነገርኩ ነው። ለኔ የሚያስፈልገኝ ሌላ ሰው ነው በቃ። ለኔ የሚያስፈልገኝ ልክ አንተ በቃ ከጎንሽ ልሆን የምትል አንተ ከኔ ከጎን ልትሆን አትችልም። እንደገና ደግሞ ጥሩ ሰው ከጎን ያጥቻ አይደለም ግን ደግሞ አላውቅም ብቻ የምታፈቅሪው ሰው ማን እንደሆነ እኮ አውቃለሁ። ግን የማያፈቅርሽን ሰው አብረሽ ሆነሽ እየተጎዳሽ ማየት አልፈልግም። ስለዚህ እኔ ኤርሚ ከኔ ጋር ሆነሽ በቃ የተለየ ህይወት የተለየ ነገር አብረን እንድናሳልፍ ፈልጋለሁ። ከምታስቢው ህይወት በላይ ከአብርሃም ጋር ከምታስቢው ህይወት በላይ እኔ ደስተኛ ሆነሽ የምትኖሪበትን ነገር እኔ ያደርግልሻለሁ። ለምንድን ነው የማያፈቅርሽን ሰው እየተከተልሽ የምትጎጂው? እሱ በእኔ ህይወት አይመለከትም። በቃ ማለት እስካሁንም እዚህ ጋር ለሰው ክብር ስላለኝ ነው ቆሜ እያወራሁ ያለሁት። አንደኛ አላውቅም፣ በእኔ በኩል ብትሆን ስትጎጂ ማየት አልፈልግም። ያ ነገር ያሳስበኛል። እሺ ለማንኛውም የእውነት ነው ፍቅሬን እያልኩሽ እኮ ነው ኤርሚ። ለምንድን ነው የማትረጂ? እዩ ሰማያለህ፣ እኔ የትም አላውቅም። በእኔ በኩል ብትሆን ምንድን ነበር የምታስበው እንዴ? አንደኛ እኔ በጣም የማፈቅረው ሰው አለ። በፍጹም ካንተ ጋር ልሆን አልችልም። በፍጹም ካንተ ጋር ምንም ነገር ጊዜ ማሳለፍም አልችልም። ምክንያቱም ጭንቅላቴ ሌላ ነው። እዛች ጋር ጭንቅላቴ ሌላ ነገር እያሰበ ካንተ ጋር ምንም ነገር ማሳለፍ አልችልም። የመጨረሻ ነገር እሺ ምንድን ነው? ሴት ልጅ ማለት ነው የሚያፈቅራትን ነው ማግባት ያለባት። የምታፈቅረውን ከሆነ ግን ሁልጊዜ እየተሰቃየች ነው የምትኖረው። ይሄንን እንድታቂ ይፈልጋሉ። ደስተኛ ሆነን እንኖር አይደለን? ደስተኛ ሆነን ጥሩ ሰው ሆኜ ሁልጊዜ የማከብራት ሚስት አድርጌ ላኖርሽ የምፈልጋት አይነት ሰው ነሽ። እኔ ደግሞ ከማላፈቅረው ሰው ጋር መቆየት አልችልም። ለ2 ደቂቃ ለ3 ደቂቃ አሁንም ቢሆን እውነት ይሄ ልጅ እኔም በራሴ በኩል ስለደረሰብኝ ማለት ነው ማፍቀርን በራሴ በኩል ስለማውቀው ነው እዚህ ጋር ቆሜ ረጅም ሰዓት እያወራሁ ያለሁት እንጂ እኮ ያንን የምትረጂ ከሆነ በቃ ልቀበል አልችልም። ከዚህ በፊት አላውቅህም። ከዚህ በፊት ምንም ማውቀው ነገር የለም። እንደገና ደግሞ በቃ የኋላውን ነገር የሚያነሳው እንደዚህ ነው እንደዚህ ልልህ አልችልም። በምን ቅጽበት ይሄን ነገር ታስበው እንደቻልክ አላውቅም። ትፈርድብህም አይደለም በቃ ፍቅር አጽያት አይደለም፣ ችግር የለውም። እውነት አፍቅረኸኝ ከሆነ ማለት ነው ፍቅር አጽያት አይደለም፣ ችግር የለውም። ግን ደግሞ እስካሁንም እዚህ ጋር ቆሜ እያወራሁ ያለሁት ቢያንስ አላውቅም፣ ምናልባት እኔ ያሳለፉት ነገር ታሳልፋለህ ብዬ ስላሰብኩኝ ነው አንዳንድ ነገሮችን ስለምረዳ ማለት ነው እንጂ የትም አውቅህን እንደዛ እያልከኝ የነበርክ ሰውዬ እንደዛ እያወራክ የነበረክ ሰውዬ በዚህ ልክ ልቀበልም አልችልም። ይቅርታ አድርግልኝ ማለት ነው። ያንን ነገር እኔ ላሳይሽ ቀረብኝና ላሳይሽ ጀመር መቼ ቀርበኸኝ ነው? ምን አስበህ ነው? ስለሁሉም ነገር ይቅርታ አልኩሽ እኮ። ዘመኑ ከፍቷል። ታውቃለህ? ዘመኑ ከፍቷል።
እኔ ደግሞ ሴት ልጅ ነኝ ገባ የመጣልኝ ወንድ ዝም ብዬ እንደዚህ ቆሜ ራሱ ለዚህ ረጅም ሰዓት ማውራቴ ትልቅ ክብር ነው ቢገባ ማለት ነው። ኤርሚ አሁን አንቺ እኔ ስላላመንሽኝ ነው በቃ በፍጹም ከሩታ ጎን ሆኜ ያደረኩት ባለው ነገር ስላላመንሽኝ ነው። ከማንም ጎን ሁን ከሩታ ጎንም ከማንም ጎን ሁን እኔን በጣም ብዙ ነገር እያልከኝ ነበር ገባ በፍጹም ነው እኔ እየተቀበልሽኝ ያለው ግን እኔ ፍቅሬን ስነግርሽ የእውነት ነው ፍቅሬ የእውነት ነው። ይሄው እኔ ምን ላድርግልሽ? ይሄው እሺ እጄ ልቀቀኝ። ስነ ስርዓትን ይዘህ ቆመህ ማውራት ትችላለህ። ኤርሚ ለምን ነው የምታመነጭኝ? ያለፈውን ነገር እንዴት አድርጌ አክብሬ እንዳወራህ ነው ያለፈውን ነገር እርሹ በቃ ያለፈውን ነገር እርሹ አጥፍቻለሁ ተናግሬሻለሁ አውቃለሁ ግን አንቺ ያ የሚገባሽ ሰው አይደለሽም። ጥሩ ሰው ነሽ። እኔ ጥሩነትሽን አይቻለሁ። ያ ነገር እንደማይገባኝ ዛሬ ምን ታይቶክ ነው? ጥሩ እንደሆንሽ ስለማቅ ይቅርታ እንደምታደርጊልኝ ስለማቅ ነው ልቀርብሽ ያ ነገር እንደማይገባኝ በምን መንገድ አሁን ለምን ተረዳኸው? እስከዛሬ ሳትረዳው ያ ሁሉ ነገር አይገባትም ምናምን ምትለው በአንዴ ሰው ልጅ ማወቅ ይቻላል? በአንዴ አይታወቅም። በቃ ስትመጪ እኔ ሌላ ተንኮል ሌላ ነገር አስበሽ የመጣሽ ነው መሰለኝ። ግን ጥሩነትሽን አውቄያለሁ። ጥሩ ሰው ስለሆንሽ አሁንም ሐሳቤን ትቀበይኛለሽ ብዬ ነው የመጣሁት። በቃ እኔ ከዚህ በላይ ብዙ እንዴት ብዬ እንደማስረዳው አላውቅም። ከዚህ በላይ እዚህ መቆየት አልፈልግም። እንዴት ነው ባትረጅኝም ማለት ነው ኤርሚ አልፈርድብሽም። ምክንያቱም ከዚህ በፊት ያደረኩት ነገር እንደዛ ያደረኩ እኔ ደግሞ ላንቺ አሳይሻለሁ እስከመጨረሻው ድረስ ጥሩነቴን አሳይቼ አንዴ ስሚኛ አልጨርስኩም። እሺ እኔ መታገል ምናምን አልፈልግም። በቃ መሄድ ነው የምፈልገው። በጣም ይቅርታ። መልካም ልግለጽልሽ በምን ቋንቋ በመሰዴ አልገባሽ አለ አንቺን መውደዴ